ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ፣ ዛሬ ሁላችንም የምንፈልገው ነገር ግን ደግሞ አንዳንድ ጊዜ እንደ ተራራ የሚርቅብን ስለ አንድ ጉዳይ ላወራችሁ መጥቻለሁ። እሱም በራስ መተማመን ነው። ብዙ ጊዜ በራስ መተማመን ያላት ሴት በጣም ብቁ፣ በጣም ጎበዝ፣ ተወዳጅ፣ ተከባሪ ሴት ናት። ብዙዎቻችን በራስ መተማመን አንዳንዶቻቸው ያላቸው፣ አንዳንዶቻችን ደግሞ ሌሎቻችን ደግሞ የሌለን ከተፈጥሮ የተሰጠ ተሰጥቶ ነገር ይመስለናል አይደለም? ነገር ግን እውነታው ከዚህ የተለየ ነው። በራስ መተማመን በየቀኑ ከምንሰራቸው ልማዶች የሚመጣ ውጤት ነው። ዛሬ በራስ መተማመንን በውስጣችን በቋሚነት እንዲታተምና በውስጣችን እንዲቆይ ልማዳችን እንድናደርገው የሚያስደርጉ 5 ልማዶችን እነግራችኋለሁ። በራስ መተማመንን ልማድ ለማድረግ የሚረዱ 5 ቀላል መንገዶች። አንደኛው፣ ለራስሽ የገባሽውን ቃል ጠብቂ። ኦኬ፣ ለራስሽ ይሄን አደርጋለሁ ካልሽ አድርጊ። ዛሬ በጧት እነሳለሁ፣ ዛሬ ስፖርት እሰራለሁ። ለራስሽ እያንዳንዷ የምትገባትን ቃል አስተካክለሽ ተግብሪ። ያኔ ለራስሽ የሰጠሽው ክብር፣ ለራስሽ ያለሽን ቦታ ስለሚያሳይ በራስ መተማመንሽ ይጨምራል ማለት ነው። የሆነ ነገር አላደርግም ብለሽ የምታስቢ ከሆነ አላደርግም። በራስሽ ቃል የገባሽውን ነገር ለራስሽ ታደርጊያለሽ። የመጀመሪያውና ዋናው ነገር ለራስሽ የምትሰጪውን ትንሽ ቃል እንኳን ማክበር ነው። ለምሳሌ ነገ ጧት በማለዳ እነሳለሁ ካልሽ ተነሺ። ዛሬ 1 ገጽ አነባለሁ ካልሽ አንብቢ። እነዚህ ቃላቶች ድልን ለአይምሮሽ እኔ ራሴን ማመን እችላለሁ የሚል ማስረጃ ይሰጠዋል። በራስ መተማመን የሚጀምረው ለራስሽ ከምትሰጪው ታማኝነት፣ ለራስሽ ከምትሰጪው ፍቅር፣ ለራስሽ ከምትሰጪው ቦታ ይጀምራል። ሁለተኛው ልምድ ደግሞ በራስ ስኬቶችን መመዝገብ። ሁለተኛው ልምድ ስኬቶችን መመዝገብ ነው። ከአይምሮአችን መጥፎ ነገሮችን የማስታወስ ዝንባሌ አለው አይደለም? መጥፎ ነው። ብዙ ጊዜ ካሳለፍናቸው ቀናቶች ውስጥ ራሱ የምናስታውሰው መጥፎ ነው። እንደዚህ ባላረግ ኖሮ፣ እንደዚህ ብሆን ኖሮ ምናምን የምንለው። ስለዚህ ጥሩ ያደረግሻቸውን ነገሮች በስልክሽ ወይም በማስታወሻ ላይ መጻፍ። አንድ አስቸጋሪ ወይም ኢሜይል ላክሽ፣ ጻፊው። ጂም ሄድሽ፣ መዝግቢው። ማስረጃዎቹ ሲከማቹ አይምሮችሽ እኔ ጎበዝ አይደለሁም የሚለውን ውሸት ማመን ያቆማል። ሁላችንም ሰነፍ ስለሆነን ጎበዝ ስላልሆንን አይደለም። ኦኬ፣ በራስ መተማመን ስለሚቀረን ነው ማለት ነው። መጀመሪያ በራሳችንን የመተማመን ልማድ ሲኖረን ምንም ነገር የማሳካት ፍላጎት፣ ምንም ነገር የማሳካት ችሎታ አለን ማለት ነው። ምንም ነገር የሚጀምረው ከራስ መተማመን አደርገዋለሁ ከሚል መንፈስ ነው ማለት ነው። ሶስተኛው ነገር ደግሞ አካባቢሽን አመቻቺ። ኦኬ፣ በራስ መተማመን የሚመጣው በጉልበት ብቻ አይደለም፣ በብልሃት ጭምር ነው። ለምሳሌ ጂም መሄድ ከፈለግሽ ልብስሽን ማታ አዘጋጅተሽ ደሪ። ስራ ላይ ትኩረት ማድረግ ከፈለግሽ ስልክሽን አርቀሽ አስቀምጪ። አካባቢሽን ትክክለኛውን ነገር እንድታደርጊ ማገዝ አለበት ማለት ነው። የሚረብሽሽ ነገር፣ አንቺን ስሜትሽን የሚያበላሽ ነገር በአካባቢሽ መኖር የለበትም። ኢንቫይሮንመንትሽን ወይም ያለሽበትን አካባቢ፣ የስራ ቦታሽን የምትኖርበትን አስተካኪ ማለት ነው። ከዛን ስኬታማ መሆን ይቀልሻል ማለት ነው። ያ ደግሞ በራስ መተማመንን ይጨምራል ማለት ነው። አራተኛ ነገር፣ ካልተመቸሽ ነገር ጋር ተላመጂ። ያ ማለት ቻሌንጅ ሲኖር፣ መጥፎ ነገር ወይ የማይለመድ ወይም ከባድ ነገር ሲኖር ያንን ነገር ለማድረግ መታገል አለብሽ። በራስ መተማመንን የሚያሳድገው ከተመቸን ቦታ ወይም ኮምፎርት ዞን የምንለው ቦታ ውስጥ ስንወጣ ነው። ስብሰባ ላይ ሐሳብሽን መናገር ትፈልጊያለሽ ግን ትፈሪያለሽ። በራስ ስትተማመኝ ግን መፍራት ታቆሚያለሽ ማለት ነው። ስለዚህ መናገር ካለብሽ ተናገሪ። አይሆንም ማለት ባለብሽ ቦታ ላይ በድፍረት አይሆንም ማለት ልመጂ። ትንሽ የሚከብዱሽን ነገሮች ሆን ብለሽ መለማመድ ተለማመጃቸው። ልክ እንደ ስፖርት ልምምድ ማለት ነው። ይህ ደግሞ በራስ መተማመንን ጡንቻሽን ያጠነክረዋል ማለት ነው። ሌላኛው እንደምትፈልጊያት አይነት እንደ ሮል ሞዴልሽ ሴት ሁኚ ለመሆን ሞክሪ። የመጨረሻውና ወሳኙ ነጥብ በራስ መተማመን ያላት
እኔ ብሆን ኖሮ ይህን ሁኔታ እንዴት ወጣው ነበር ብለሽ ራስሽን ጠይቂ። ከዛም ልክ እንደሷ ሁኚ። መጀመሪያ ላይ እንደመምሰል ወይም ማስመሰል ሊሆንብሽ ይችላል፣ ወይም እንደዛ ሊሰማሽ ይችላል። ነገር ግን መምሰል ልምምድ ነው። ልምምድ ደግሞ ወደ እውነተኛ ባህሪ፣ ወደ እውነተኛ በራስ መተማመን መቀየር አይቀርም፣ ይቀየራል ማለት ነው። እንግዲህ ውድ ተመልካቾቼ በራስ መተማመንን ተአምር ሳይሆን የልምምድ ውጤት ነው። ከዚህ 5 ነጥቦች ውስጥ ዛሬ የምትጀምሩት የትኛውን ነው? እስኪ ኮሜንት ላይ አስቀምጡልኝ። ለቪዲዮ ላይክ መስጠትና ለጓደኞቻችሁ ማጋራት እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱ። ቻው።